የአማራ ትግል ደጋፊ ነኝ። የምደግፍበት ምክንያት ኤትኒክ አስተሳሰብን ወይንም ኤትኒክ አደረጃጀትን ስለመደግፍ ሳይሆን አማራ በማንነቱ ስለሚገደልና ስላልቆምም ጭምር። ይሄንን በብሔሩ ነው መከላከል ያለበት። አማራ ኦሮሞ ሊከላከልለት አይችልም። ትግሬ ሶማሌ ሊከላከልለት አይችልም። ያንተ እኮ ከዛም ማለፈ ነው ማለት ወይ ያንተ ሀብትዬ እሺ ወይ ጭልጥ ብለህ ብሔርተኛ አልሆንክም። አልሆንም። ለምን ብሔርተኛ አይደለም? አላቆም እሱን አልደግም። አንድ ግሬ ከተማ ነው፣ አንድ ግሬ ትግል ውስጥ ነው። ብሔር ፖለቲካ ትግል ውስጥ ነው። አንድ ግሬ ከተማም አይደለም፣ አንድ ግሬ ትግል ይኸውልህ፣ የአማራ ትግል ኢትዮጵያ ውስጥ አስፈላጊ ነው ብዬ እደግፋለሁ። የምደግፍበትን ምክንያት ነገርኩ። አንድ ኢትዮጵያ በብሔር ተከፋፍላለች። ያለችው ነገር የኦሮሞ ብሔርተኛ አለ፣ የአማራ ብሔርተኛ አለ፣ የትግሬ ሌሎችም እንደዛ አለ። በዚህ ውስጥ አማራ ራስ ዝም ብለህ እጅ ኢትዮጵያዊ ነኝ ብለህ የሞትክ ቀጥል አልለው። ፍትሃዊ ምርጫ ውስጥ ምን አስገባ? ለምን ምርጫ ውስጥ ማለት አንተ የከተማ ልጅ ነህ፣ ተበድላል። አማራ ፋኖች ወይም ደግሞ የአማራ ብሔርተኝነትን በማደራጀት ሂደት ውስጥ የሚሄዱበት መንገድ አላቸው። ትክክል። ምርጫቸውን አመራሮቻቸውን ይመርጣሉ። ተፈለገ ከበደን ይመርጣል፣ አየለን ይመርጣል። ለምንድነው አንተ ምርጫው ተጭበርብሯል እያልክ ቁም ስቅላቸው የምታሳያቸው? እኔ ቁም ስቅላቸውን አላሳየኋቸው። አማራ ትግል ውስጥ ልክ እንዳልኩ ይመለከተኛል፣ አስተያየት ሰጣለሁ፣ ደጋፊ ነኝ። ለምን ትግሉን ስለማምንበት አልኩ። በዛ ትግል ውስጥ የሚደረጉ አላስፈላጊ ነገሮች ካሉ ልቃወም እችላለሁ። የሚደገፍ ካለ ልደግፍ እችላለሁ። ትግሉን እኮ ደግፋለሁ አልኩ እኮ ቴዲ። የአማራ ህዝብን ትግል መሳሪያ አንስቶ የሚያደርገውን ሌላ መሳሪያ ያነሳው ፓሊሲ አንተ ፎከስ ማድረግ የሚገባ ቦታ ላይ ወይም ማደራጀት የሚገባ ኃይል ካለ እንዳንተ እኮ የተበደሉ ብዙ የፖለቲካ የከተማ ልጆች እኮ አሉ። አንተም ተበታተንክ። ጠዋት የከተማ ልጆች ጋር ነህ፣ ከሰዓት አማራ ትግል ጋር ነህ። ጠዋትና ከሰዓት አለ እንደዛ ብለህ አየህ። አሁን ይሄ ምን የሚዲያ ምክር ቤት እኮ ነህ። አዲስ አበባ እኮ አለበት። የሚዲያ ምክር ቤት ነኝ ማለት እኮ የአማራን ትግል እቃወማለሁ ማለት አይደለም። የኢንተረስት ጥያቄ እኮ አሁን ራሱ እኮ ይጋጭባል እኮ። አንደኛ ቆይ አሁን ቆይ ስልክ ስለገባብኝ አሁን ይሰማል። አሁን ትሰማለህ። አንደኛ በተወለድኩበት ቄ ባይተዋር ያደረጉኝ እነዚህ ብሔርተኞች ይሰማል። ያ አሁን ይሰማል። ቀጥል ሀብቲ። እኔ አፈርሶ እንደው በጣም በደንብ ሰማኝ። በተወለድክበት ቄ ባይተዋር ያደረጉ እንደ አማራ፣ እንደ ኦሮሞ፣ እንደ ትግሬ፣ እንደ ስልጤ የመጡ ነው። እንደ ህዝብ አይደለም የመጡት፣ እንደ ድርጅት ማለት ነው። በውክልና እየመጡ አንተን በቃ እንደ ብልጽግና ብለህ ጥራለህ። ምንም በለው ብቻ ግን የብሔር ፖለቲካ አንተን ከጨዋታ ውጭ አደረገ። የብሔር ፖለቲካ ትክክል። እሺ የብሔር ፖለቲካ አንተን ከጨዋታ ውጭ ያደረገ ሰውዬ አንተ ከምትናገረው ነገር የብሔር ፖለቲካን መቃወም ነው ያለብን። ምክንያቱም ከቀይ ያፈናቀለ እሱ ነው። ትክክል። አማራ ትክክለኛ ኮዝ አለው ማለትና አማራ ትግል ውስጥ ገብቶ ፋይት ማድረግ ይመለከተኛል ብሎ ሁለት የተለያየ ነገር ነው። ከሁለት አንዱ ለምንድነው ማትመርጠው ነው? ኦኬ የብሔር ፖለቲካን አልደግፍም ብለህ መቆምና አማራ ትግል ውስጥ ገብቶ መታገል የተለያየ ነው ያልከኛለሁ አይደል? ከተረዳው ጥያቄ ለምን ገባ ነው አይደል? ይኸውልህ ቴዲ አንድ ደቂቃ አስተኝ። ይኸውልህ ሀብታሙ ብሔርተኝነትን እቃወማለሁ ትላለህ፣ በብሔር የተደራጁት ጋር ሄደህ ደግሞ ትታገላለህ። ብሔርተኛ ነህ አንተ ራስህ፣ ዘረኛ ነህ ነው። ኦኬ አይደል? እሱን ላስረዳ። ቴዲ ትክክል ነው አለም ጥያቄ አሁን ያልኩ አንተ በብሔር ፖለቲካን እየተቃወምክ የአማራ ፖለቲካ ውስጥ ግን አስተዋጽኦ ታደርጋለህ ወይም ትደግፈዋል አይደለ? ነው ትደግፋለህ አይደለም? ከመደገፍ ያንተ ያለፈ ነው። ምንድነው ይሄ ያለ? ለምሳሌ ዩሪ አለ። አሁን እዚህ ጋር ዩሪ ተሳትፎ አለ ነው። ዩሪ አለ። እሺ አሁን ዩሪ የጎራል ልዩነት ፈጥሯል። ኦኬ እሱ በዛ ጎራ ውስጥ አለ። እሺ በቃ ብሔርተኛ ነኝ ብሏል። እሺ በቃ ጠዋት ብሔርተኛ ነኝ፣ ከሰዓት የብሔር ፖለቲካ እታገላለሁ እጸየፋለሁ አይደለም። እኔ ብሔርተኛ ነኝ ብዬ አላቅም። ቴዲ አሁን ልዩነቱ እኮ እኔና ዩሪ ለምን እንደምታወዳደረኝ? ዩሪ የአማራ ብሔርተኛ ነው፣ እኔ አማራ ብሔርተኛ አይደለሁም። እኔ ኢትዮጵያዊ ብሔርተኛ ነኝ። እና ትግላቸው ውስጥ ገብተህ ምንድን ነው የምታደርገው? ፍትሃዊ ነው የአማራ ነው ማለት ዳር ሆነ ፍትሃዊ ነው ማለት እና አይደለም። የአማራ ህዝብ ትግል የነፃነት እስከሆነ ድረስ የአማራ ህዝብ ኢትዮጵያዊ እስከሆነ አዳምጠኝ። በብሔር ተደራጅቶ አማራ ተገዶ የገባበትን ትግል አውቀዋል። ለምን ሁሉም ይላል
አሁን ልመልሳ። ቆይ እኔ ለምሳሌ እኔ የማንኪያ ብሔር ተወላጅ ነኝ። እኔ አማራ አይደለሁም። ቆይ እኔ አማራ አይደለሁም። ማብራሪያ ይሰጣል። እግዚአብሔር ሀብቴ እኔ አማራ አይደለሁም። አማራ ላይ በደል እንደደረሰ አንድ የኦሮሞ ፖለቲከኛም እኮ ይናገራል። አንድ ከዳሰነችና አንጋቶሩን ብታመጣ ከማን የሐሰት ትርክ ተፈጥሮበታል። እዚህ ህዝብ ላይ የሐሰት ትርክ የፈጠሩ በሙሉ የእጃቸው ማግኘት አለባቸው። አንድ ሀገር ላይ የኖርን የተደረገው ነገር ትክክል አይደለም ይላል። እንዲህ ማለትና ትግላቸው ውስጥ መግባት የተለያየ ነገር ነው። አንተ ገብተሃል፣ መግባት ብቻ ተዘፍቀሃል። የራስህ ፋኖ ሁሉ አለ። አንተ አመራር ነው፣ ህቡ ፋኖ ደግሞ መስርቷል እንጂ ምክር ቤት እያለ አሁን የአዲስ አበባ ምክር ቤት ምናምን የሚባለው እኮ ክንፍ ነው። ብራንች ኦፍ ፋኖ እኮ የሶሻል ምናምን ብራንች ነው። እና ትንሽ ግልጽ ብታደርገው ሀብትሽ አንድ መስመር ብትይዝ። አሁን ምንድነው መሰለ ጎራ መደበላለቅ ይታይባል። የጎራ መደበላለቁ ምንድነው? ተደበላለቀብኝም ላስረዳሽ። አሁን ቴዲ እኮ በትክክሉ ጠይቆኛል። አንተ ከዚህ በኋላ ምንም ፊክስ ማድረገው ነገር የለም። በፈለከው መልሳለሁ። እኔ አልተደበላለቀብኝ። ይኸውልህ የብሔር ፖለቲካ እሳቤውን አይዲዮሎጂውን ተውቱን አልደግፍም። ቴዲ ኢትዮጵያ ከብሔር ፌዴራሊዝም ወጥታ ወደ ዩኒፊኬሽን መሄድ አለባት፣ ወደ ዳይቨርሲቲ መሄድ አለባት። እንደገና ደግሞ ዲሞክራሲ የምንከተለው ዲሞክራሲ ራሱ ሁሉንም አቀፍ ሁሉንም አከት ምንድነው ሁሉንም ያካተተ መሆን አለበት ብዬ ነው ማምነው። ዩሪ ታደሰን አምጥተህ እዚህ ጋር ብትጠይቀው ዩሪ ኖ ይሄ የኢትዮጵያ ኤትኒክ ፌዴራሊዝም መቀጠል አለበት ብሎ ያምናል። የአማራ ብሔርተኛ ነው እሱ። አንዳንድ ሰዎች እንደዚህ ያምናሉ። መጆሪቲው ትጥቅ የያዙት አመራሮቹ ጭምር ትጥቅ የያዘው ፋኖ ግን ብትጠይቀው ነው ይሄ ኤትኒክ ፌዴራሊዝም መቀጠል የለበትም ባይ ነው። ገብቷል አባባሌ? እኔ የአማራን ብሔርተኝነት የምደግፍበት በዚህ ሂሳቤ ነው። አብዛኛው ፋኖ ይሄንን የዘር ፖለቲካ ይቃወማል። ለምን ካዲያ በዘር ፖለቲካ እየተቃወመ ለምን መሳሪያ አንስቶ አማራ ሆኖ ታገለ የሚለው ክሩሻል ጥያቄ ነው። እሱ ምንድነው? በማንነቱ ስለተጠቃ ነው። ወለጋ ላይ አማራ ተብሎ ቤቱ ተቀልሞ ስለሚገደል ነው። አዲስ አበባ አትገባም ስለሚባል ነው። ከመንግስት መስሪያ ቤት ስለሚፈናቀል ነው። በማንነት ስትጠቃ አማራ ሆነ ከመታገል ውጭ ሌላ መፍትሄ የለም። እኔ አማራውን ትግል በዚህ ነው የምንረዳው። የብሔርተኝነትን እሳቤ ደግፌ ሳይሆን አማራው ለጀትመት የሆነ ትሬት እንዳለበት የማንነት ችግር እንዳለበት በማንነቱ የሚጠቃ ስለሆነ ይሄ ህዝብ ራሱን ሰልፍ ዲፌንስ ማድረግ መብቱ ነው። ቴዲ ያንን ነው እየደገፍኩለት ያለው። እሺ አማራ ብሔርተኛ አይደለም። የኢትዮጵያ ብሔርተኛ የትግላቸው ደጋፊ ነህ? በጣም ደጋፊ ነኝ። ገንዘብ ለምንድን ነው የሰበሰብኩ? ስለምደግፋቸው፣ ትግላቸውን ስለምደግፍ። ኦፒኒየን ሊደር ነው ማለት ነው። ለአማራ ፋኖ ገንዘብ የሰበሰብኩት የአማራ ህዝብ የደረሰበትን ጥቃት ሰልፍ ዲፌንስ እንዲያደርግ። ሀብታሙ አሁን የአማራ ልጆች እኮ የሚሰማቸው ስላጡ ነው እንጂ ትልቁ እኮ ፈተና የሆነባቸው እኮ ይሄ ሀሳብ እኮ ለምን ይሄ እንዴ ደጋፊና ገብቶ ኦፒኒየን ሊደር መሆን የተለያየ ነገር ነው። ገብቼ ግን ለነሱ ምን አደረኩ? አሁን እንኳን ገንዘብ አዋጣህላቸው አልከኝ አይደል? ገንዘብ ማዋጣት ኦፒኒየን ሊደር ሆነሃል። ምን ችግር አለው በሆን ካለ ምንድነው ችግሩ? ኢትዮጵያ አይደል እንዳማለት ኦፒኒየን እሱንም አሁን ወዴት ነው ትዊስት የምታደርገው? ችግር ነው። ሀብትሽ በእናትህ ሀብትሽ አንዴ ቴዲ በእናትህ አንድ ሰከንድ ስጠኝ። ሀብትሽ እሺ ኦፒኒየን ችግር እኔ ምሳሌ ልስጥ። ቆይ የኔ ልስጥ። ሜከር መሆኔ ምንድነው ችግሩ? ኖ እሺ በሌለህበት ትግል አለ። ትግሉን ደግፋለሁ እኮ አልኩኝ። ትግሉን ትደግፋለህ። ኤግዛክትሊ። ብሔርተኝነትን አትደግፍም። ብሔርተኝነትን አልደግፍም። አሁን ምን ታደርጋለህ ብሔሮች ውስጥ እንዴ? እኔ አሁንም እንዴት ግልጽ እንደማደርገው አላውቅም ቴዲ። ብሔርተኝነትን የአማራ ትግል የብሔርተኝነት ትግል አይደለማ። እኔ አዳምጠኝ። የአማራ ብሔርተኞች የሚናገሩትን ትሰማለህ በደንብ። ኦኬ እሱን ነው የምልህ። አማራ ተደራጅ እያሉ ነው የሚሉት። ኖ አማራ በብሔር ተደራጅ እነ ዩሪን የመሰለ የሶሻል ሚዲያ ፈቀላጤዎች አማራ ይሄንን ኤትኒክ ፌዴራሊዝም ያስቀጥቆይ ዩሪ ጎራ የለየ ልጅ ነው። ዩሪ ብሔርተኛ ነኝ ብለዋል እኮ 100% ነግረዋል።
አሁን አንተ እኮ ይሄን ጥያቄ ለአንተ ልጠይቅህ። ዘመነ ካሴ የአማራ ብሔርተኝነትን ነው የምከተለው፣ ይሄን ፌዴራሊዝም ነው ማስቀጥለው ሲል ሰምተህ ታውቃለህ? የት እንደምትሄድ አሁን ገብቶኛል። እኔ ያንተ ልጨርስ። እሺ አሁን ዩሪን እዚህ ጋር ልታስገባው የአማራ ብሔርተኛ ነኝ የአማራ ብሔርተኛ ነኝ ብሎ ነው የሚጨርሰው። ተዘፍቆ ገብቶበታል። እሱ እንደዛ ነው የሚያስበው። ያ አንተ ብሔርተኛ አይደለሁም ትላለህ። አይደለሁም እኔ ብሔርተኛ። ብሔርተኝነቱ እንዴት ሼፕ መደረግ እንዳለበትና እነማን መምራት እንዳለባቸው ደግሞ ሳይኖሮ ውስጥ ገብተህ ፋይት ታደርጋለህ። ያ አደርጋለሁ። ቢኮዝ የአማራ ብሔርተኝነት ሳኒቲውን ጠብቆ እንዲሄድ እፈልጋለሁ። እሱ ምንድነው የአማራ ብሔርተኝነት የኦሮሞ ብሔርተኝነትን እንዳይመስል፣ የትግሬ ብሔርተኝነትን እንዳይመስል። ምን አገባ? ያ ስለሚያገባኝ እንዴ? ለምን ደሞ አያገባኝ? በትግል ውስጥ እየተሳተፍኩ ለምን አያገባኝ? የአማራ ብሔርተኝነት የተነሳነትን ዓላማ የአማራ ብሔርተኝነት የተነሳው አዳምጠኝ። ከእግር ኳስ የምትደግፈው የትኛው ቲም ነው? እኔ ሁለት ቡድን ነው፣ አንድ ባርሴሎና እና አንድ አርሰናል። የባርሴሎና ደጋፊ ነህ ማለት ኑካምፕ ላይ የኑካምፕ አስተዳዳሪዎች እነ ላፖርታ የሚያወጡትን ህግ ገብተህ ሰይ ይኖርሃል ወይስ ቲሙን እያየ ትደግፋለህ? የባርሴሎና ደጋፊ ነኝ ማለት ደጋፊ ነኝ፣ ግን በቃ ደጋፊ ነህ። አዳምጠኝ። ደጋፊ ሆኖ እኮ በቲም አደረጃጀት ውስጥ ፓወር የሚኖረው ይኖራል። ኦፒኒየን መከር እኔ አሁን ያነሳው ለመሰላብት አሁን ያንተንም ቀለም በኢትዮጵያ ፖለቲካ ውስጥ እንዳንተ ያሉ ሰዎች ጊዜያቸው ባላስፈላጊ ሁኔታ እየተበላ ከለር እኮ እያጣንስ ቫራይቲ ስለፈለገን እኮ ነው። ወይ ጽድት አድርገህ የከተማ ልጆችን ማደራጀት ነው። በቃ የነዋት እኔንና እኔን የምትመስሉ ሰዎች እነዚህ ብሔርተኞች የመጫወቻ ሜዳ አሳጥቶናል። ተወልደን ባደግንበት ሀገር ከገጠር መጥተው ፋራ አድርገውናል። እኛ ዝም ብለን ቄንጥ ብቻ ነው ምናምን ያለን። እስከ መቼ ድረሱ እንደዚህ ምን ሆነው? ስልጣኑን የያዙት እነሱ ናቸው። እነዚህን ቋንቋቸው እንደበላልቀን ስልጣን ጋር እንዳይደርሱ እናድርጋቸው እንጂ ብለህ እዛ ላይ ጊዜ ማጥፋት አለብን ወይ? እሱን አልሰራህም። አንድ እግርህ እነሱ ጋር ነው ያለው፣ አንድ እግርህ ደግሞ አባይ ማይዶ ሄዶ እዛ ብሔርተኞች ጋር ገብቶ እንዴት እስክንድር ለምን አልተመረጠም? ዘመን አጭበርባሪ ነው እንትናንትና ያልቅ ነው የምትውለው። እሱም ብቻ አየኸው ቴዲ። አሁን እስክንድር አልተመረጠ ምናምን ዘመነ ምናምን እሱ አይደለም የኔ አስተዋጽኦ። በሀሳብም እኮ ብዙ ማዋጣው አስተዋጽኦ አለ። አማራ አንድ እንዲሆን ትግሉ እንዲያጠናክር ገንዘብ ማዋጣት፣ ሀሳብ መስጠት ብዙ ነው። መቃወም ብቻ አይደለም የኔ አስተዋጽኦ። ለምሳሌ ዘመነን ወይም እስክንድር ምናምን መቃወም አይደለም ጥያቄው ግን ምን መሰለህ እኔ ያነሳልኝ እኔ ብሔርተኝነትን ኢትዮጵያ ውስጥ ቴዲ ብሔርተኝነትን ኢትዮጵያ ውስጥ እሳቤውን እኔ አልደግፍም። የአማራ ትግልም የብሔርተኝነት ትግል አይደለም። የአማራ ትግል እኔ እስከምረዳው ለዛም ነው የምደግፈው። ቆይ ልጨርስ። በጥያቄ ላይ ጥያቄ ስለምደረብኝ ኮንቴንት የአማራ ትግል ልክ እንደ ኦሮሞ ብሔርተኝነት አማራ ጨቁኖኛል፣ ኢትዮጵያ ሀገር አይደለችም ብሎ የተነሳ አይደለም። የትግሬ ብሔርተኛ ኢትዮጵያ 100 ዓመቷ ነው፣ ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች፣ አማራ ገዢ መደብ ነው፣ ጨቋኝ ነው ብሎ ነው የትግሬ ብሔርተኛ የተነሳ። የኦሮሞ ብሔርተኛም እንደዛ ብሎ ነው የተነሳው። የአማራ ብሔርተኛ ግን ብሔሮችን በጠላትነት ፈርጆ ገብቷል። ብሔሮችን በጠላትነት ፈርጆ ትግሬን ፈርጆ ኦሮሞን ፈርጆ ኢትዮጵያን ጠልቶ የተነሳ አይደለም። አንድ እኛ በምናየው ቴዲ በእኔ ዕድሜ ቶ ሌላውን የ30 ዓመቱን የኢህአዴግ ዘመን ቶና የዛሬ 8 ዓመት አማራ ህዝብ ላይ የደረሰው ግፍ ነው የአማራ ብሔርተኝነትን የወለደው ቴዲ። ይህንን አንተም ታውቃለህ፣ እኔም አውቃለሁ፣ ሁላችንም እናውቃለን። ይህንን ይዞ እስከሄደ ድረስ ጤነኛ ሆኖ እስከሄደ ድረስ ይህንን ስርዓት ለመገልበጥ እስከሄደ ድረስ ከአማራ ብሔርተኝነት ጋር የምጋጭበት ምክንያት የለም፣ የምደግፍበት እንጂ። የአማራ ብሔርተኛ ግን እንደነ ዩሪ ያሉ የተሳሳቱ ሰዎች መጥተው አማራውን የኦሮሞ ብሔርተኝነት ለማስመሰል የትግሬ ብሔርተኝነት ለማስመሰል ጥላቻን ሲሰብኩት ኖ ላለው ከላከራል። እኔ እኮ የምልህ ይህንን ነው። ኦኬ አሁን አንተ እንደዛ የምትል ከሆነ ኦሮሞ ውስጥም ገብቶ ጥላቻ የሚሰብክ ካለ ገብተህ በኦሮምኛ ወይ በአማርኛ ተው ማለት አለብን። የኦሮሞ ብሔርተኝነት ውስጥ ማልገባበትን ምክንያት ልነግርህ። ትግራይ ውስጥም ገብተህ ተው ማለት አለብን። የኦሮሞ ብሔርተኝነት ማልገባበትን ምክንያት ልንገርህ። እሺ የኦሮሞ ብሔርተኝነት ውስጥ መግባት የማልችልበት ምክንያት የኦሮሞ ብሔርተኝነት የኢትዮጵያን ሀገረ መንግስት አይቀበልም። አንድ አማራን ጠላት ብሎ ነው የሚያስበው ብሔርተኝነቱ በአጠቃላይ ማለት ነው። ኢትዮጵያንም ጨቋኝ ነች፣ ኢትዮጵያ እኮ ኦሮሞን ቀኝ ገዝታለች እኮ ይላል የኦሮሞ ብሔርተኛ። ይሄንን የሚከራከር ካለ መጥቶ ማውራት ይችላል። አሁን እየቀየሩት መጥተዋል። አሁን አብይ አህመድ እኮ በጨፌ ኦሮሚያ ላይ ኢትዮጵያ ቀኝ ገዝታናለች ብሎ የተናገረ መንግስት መሪ እኮ ነው ያለው። ኢትዮጵያ ያላት እኮ እንደዛ እኮ ነው። ገብቷል። ይሄንን የኦሮሞ ብሔርተኝነት ውስጥ እኔ ኢትዮጵያዊነትን የማይቀበል እኩልነትን የማይቀበል የበላይነት ነሸጥ ሲያደርግ ታዲያ ለምንድን ነው የሆነ ቀን ስስ ብልትን ሲነጉ ሜንጫ አነሳብሃል ያልኩህ? ምንድን ነው ኖ
እሱ ንግግር እኮ ብዙ ቦታ ስለደጋግም ነው። አቲንክ ቴዲ እሱ አይመጥነንም እንለፈው ለመሰለ እሱን እኔ አብራርቻለሁ። አንተ በጆሮም ሰምታል። እኔ ኦሮሞንም ቢሆን አሁን የኢትዮጵያን ፖለቲካ ኢትዮጵያዊ ነኝ እኮ አልኩ። ኦሮሞ መብቱን ብትነካው አሁንም ነው የምነግርህ። ኦሮሞን ከመሬቱ አፈናቅለዋለሁ የሚል ሌላ ብሔር ካለ እታገለዋለሁ። ሌላ ፋኖ ኦሮሞን ለማፈናቀል ቤት ፋኖን እታገለዋለሁ። እውነቱን ነው የምነግርህ። ቢኮዝ ኦሮሞን መከበር አለበት። መሬቱም ሀብቱም ንብረቱም መከበር አለበት። ራሱን ማስተዳደር አለበት። አማራውም ትግሬውም ሁሉ እኩልነት መምጣት አለበት ባይነኝ። የኔ ትግል ይሄ ነው እኮ ቴዲ እንጂ ኦሮሞን ዲሁማናይዝ አድርገህ ጋላ እያልክ እየሰደብክ እያጠላላ ብትመጣ ከኔ ጋር ትጋጫለህ። እኔ የኦሮሞን ብሔርተኛ አልከተልም ስለ ኦሮሞን ስትሰድብና ኦሮሞ ላይ ጥፋት ስታጠፋ ቆሜ ያለው አላልኩም። እኔ ኢትዮጵያዊ ብሔርተኛ ነኝ። ዛሬ አማራን ትግል እደግፋለሁ ማለት ሌሎቹን አልደግፍም ሌሎቹን እቃወማለሁ ማለትም አይደለም። አዲስ ታይምስ አሁን የኔ መጨረሻ አለበት። እሺ አንተ ፓርቲ ኤ ትግል ውስጥ ከሆነ ያለው ፓርቲ ቢ የሚያራምደው ነገር እኔም የምገዛው ነው ማለትና ፓርቲ ኤ ለቀ ፓርቲ ቢ ውስጥ የትግሉ መሪ ሆነ ሐሳብ መስጠት፣ አመራሮችን እየጋበስክ ማናገር፣ በምርጫ ሂደታቸው ላይ ትክክል አይደለም ትክክል ነው እያልክ ሰይዘ መንቀሳቀስ ሁለት የተለያየ ነገር ነው። በዚህ በኩል ብሔርተኝነትን እጠየፋለሁ ትላለህ፣ በዚህ በኩል ጭልጥ ያለ ብሔርተኝነት ውስጥ ትገባለህ። እስኪ ለምሳሌ ጭልጥ ያለ ብሔርተኝነት ውስጥ የገባበት የአማራ ሲሆን ብሔርተኝነት ትክክል ነው ፍትሃዊ ነው ትላለህ። የትግራይና የኦሮሚያ ሲሆን ደግሞ ብሔርተኝነት ትክክል አይደለም ትላለህ። የሌሎችን ብሔርተኝነቶች አፈርሳለሁ ትላለህ። የምታገለው ብሔርተኝነትን የሌሎችን ለማፍረስ ነው ክልላቸውንም ጭምር ትላለህ እኮ አንተ የምትሆን እንጂ ለውን ትሆና ቴዲ ይበለኝ። እኔ አሁን ጭልጥ ብዬ ብሔርተኝነት የገባበት ምክንያት ምንድን ነው? ቴዲ እሱን ያስባለ ምንድን ነው? አዲስ ታይምስ እሺ እያዳመጥኩ ነው። ያንተ አመራር እስክንድር ነጋ ሆኖ የተደረገው ምርጫ ትክክል አይደለም ብለህ ዘመና አጭበርብሯል እያልክ መጀመሪያ የተመረጠው እስክንድር ነው እያልክ ገብተህ ከብሔርተኞቹ እኩል ተናንቀህ ትከራከራለህ እኮ። ይሄ ቢዮንድ ከመደገፍም በላይ ነው። ልጆቹ የሚናገሩትን ሰምተህ ከሆነ አሁን እነዚህ ተዋቸው፣ እነዚህ የዞረባቸው ናቸው። አንዳንዶቹ እዚህ ይዞሮባቸዋል። መስማት የሚፈልጉትን ስትናገርላቸው የስ ይለዋል። ተዋቸው እነዚህ። እኔ ትክክለኛውን ነገር ነው የምነግርህ። እባክህ አንተ ልጅ ደጋፊ ከሆንክ ደጋፊ ሁን። መደገፍ ይለያያል፣ ገብቶ ማብኳት ደግሞ ይለያያል ይለዋል ብዙ ጊዜ። አንተ ጭራሽ ምርጫው ተጨበርብሯል፣ እንሞታለን፣ እንታገላለን፣ በሬሳችን ላይ ነው የሚሆነው ምናምን እያልክ ሁሉ ትታገላለህ እኮ። ደጋፊ ማለት እነሱ እንደ ፍጥርጥራቸው የፈለጉትን ይሹሙ ነው የሚለው። እኔ የአማራ ቅድም እኮ ብያለሁ የአማራ ብሔር ይሄን ያልኩ መግባት መብት የለም እያልኩ አይደለም። ገብቶኛል። ሀብቴ ስትናገር ብዙ ጊዜ ብሔርተኝነትን ወይም ደግሞ የብሔር ፖለቲካን እጠየፋለሁ ስለምትለኝ ነው እንጂ ማነሳብህ ሀብትሽ እኮ በሚስቱ ነው በአባቱ እኮ ጎጃሜ እኮ ነው። እንደዛ ውስጥ አትግባት ሄድ የአማራ ብሔርተኝነት ውስጥ ይመለከታል። አደይን ዘደይ ወይ በእናትህ ወይ በአባትህ የብሔሩ ተወላጅ ስትሆን ፖለቲካ ውስጥ የምትገባው በዛ አላምንማ። በሚስቴ በአባቴ ምናምን ከሆነ አላምንም እኔ በሱ ሪያሊቲው ነው። ችግር የለውም እኔ ሚስቴም ትሁን ኤግዛክትሊ። ስለዚህ አሁን እኔ አንተ ከምትናገረው በመነሳት ነው እኮ የምጠይቅህ። ሀብታሙ ቀንደኛ እንደውም ያፈናቀለኝ ይሄ የብሔር ፖለቲካ ነው ብለህ አምርረህ ስትናገር ሰማህና መልሰህ ደግሞ ከብሔርተኛው በላይ ደግሞ ብሔርተኛ ሆነ ያለው። እኔ ከብሔርተኛው በላይ ብሔርተኛ አልሆንኩም ቴዲ። አሁን አፋን ውስጥ እኮ ይል ምን መሰለህ አሁን ስለደከመኝ አብቴ ከዚህ በኋላ አልናገርም። ጨርሻለሁ። ለመጨረሻ ነው። እሺ እኔም ደከመኝ ልተኛ። በሰዓት ገድበው ሪስፔክት ይጨርሰሽ። ይኸውልህ እኔ ከብሔርተኛ በላይ ብሔርተኛ አልሆንኩም። አሁን ምንድነው ልዩነታችን ቴዲ ከአንተ ጋር? አንተ የአማራን ብሔርተኝነት የብሔርተኝነት ትግል አድርገህ ነው የምታየው። እኔ የአማራን ብሔርተኝነት የምደግፈው ከኦሮሞ ብሔርተኝነት፣ ከትግሬ ብሔርተኝነት ወይ ከሌላ ብሔርተኞች የተለየ ነው ብዬ ስለማምን ነው። ለምሳሌ በሁለት ምክንያት የተለየ ነው እላለሁ። አንድ የአማራ ብሔርተኝነት የተቀሰቀሰውና የተደራጀው በማንነቱ ጥቃት ስለደረሰበት ነው እንጂ አይዲዮሎጂክሊ እንደ ኦሮሞ ብሔርተኛ አማራ የሚባል ጨቋኝ ገዢ መደብ አለ፣ ኢትዮጵያ ቀኝ ገዝታኛለች፣ እንደ ትግሬ ብሔርተኛ እንደዛ
ማኒፌስቶ ጽፎ ትርክት ፈጥሮ 40 እና 50 ዓመት ያራመደው ትግል አይደለም። አይኑ እያየ አማራ መሆን ቤት ላይ እሳት ለኩሶ የሚያቃጥል አንገት የሚያሳርድ መሆኑን አይቶ ቆይ ልጨርሳ ነግረኛል። ችግሩን አትንገረን። እኛ ከበቂ በላይ እኮ እንነግርሃለን። እኛ ደጋግመህ ችግር አትንገረን። አይ ነው ይሄን እነዚህ መናገር እነሱ ገብቶኛል። ያስደግፋል ልትለኝ ነው አይደለም? አይደለም እዛ ምናምን ለምን አንድ እግር እዚህ አንድ እግር እዛ የሆነበትን ምክንያት ብቻ አስረዳል። እሱን ነው እኔ የአማራ ብሔርተኝነት መሰረቱ ፕሬሚሱ የአማራ ብሔርተኝነት በብሔርተኝነት መሰረት ላይ የተመሰረተ አይደለም። ግብ የሰልፍ ዲፌንስ እንቅስቃሴ ነው የምልህ። በትርክት ደረጃ ግን ቴዲ አማራ ብሔርተኝነትን የአይዲዮሎጂካል ለማድረግ የሚሞክሩ ግለሰቦች አሉ። ቀደም የጠራነው ወንድማችን ጭምር ማለት ሌሎች እነሱ ግን በጣም ጥቂቶች ናቸው። ስለዚህ ነው የምደግፈው። እኔ የአማራ ብሔርተኝነትን መደገፌ ጭልጥ ብዬ የአማራ ብሔርተኝነት መግባቴ ሳይሆን የአማራ ብሔርተኝነት የሚደርስበትን ጥቃት ለማዳንና ኢትዮጵያንም ለማዳን ስለሚደረግ እንቅስቃሴ እንደሆነ ስለማምን ነው እዛ ውስጥ የገባው። ቴዲ ኢትዮጵያን ለማዳን የሚደረግ እንቅስቃሴ ነው አማራውን ብቻ አይደለም፣ ኢትዮጵያን ያድናልን ብዬ አምናለሁ። ኦነስትሊ ነው የምነግርህ፣ ኢትዮጵያን ያድናል። ቢኮዝ ኢትዮጵያ ውስጥ አሁን ያለው ስርዓት መገዳደር የሚችለው አማራውም አንዱ ነው ብዬ ነው ማምነው። ትልቁ ኃይል አማራ ነው ብዬ ነው ማምነው። ሰፊ ህዝብ ነው፣ እውነተኛ ኮዝ አለው። ይሄ ህዝብ በተደራጀ ቁጥር ይሄ ያለውን ሄጂሞኒ ኒውትራላይዝ ማድረግ ይችላል፣ መገዳደር ይችላል። ስለዚህ ይህንን ህዝብ እኔ መደገፍ አንድ ከአስተሳሰቡ ደግፈዋለሁ፣ ሁለት ከፍትሃዊነቱ ደግፈዋለሁ። ከኔ ጋር አይጋጭም። ከኔ ጋር እንዲጋጭ የሚያደርጉ ግን አስተሳሰብ የሚያራምዱ ሰዎች ሲኖሩ እታገላለሁ። በትርክት ገብቼ እታገላለሁ። አንተ እንዳልከው ገብቼ የምታገለው ምንድነው? የእናንተ ሐሳብ ትክክል አይደለም። አማራ የተነሳው ለበላይነት አይደለም። አማራ የተነሳው ይሄንን ፌዴራሊዝም ለማስቀጠል አይደለም እላለሁ። ምርጫው ላይ እስክንድር መረጥኩ አልክ። እስክንድር ስለማምነውና የብዙ የአማራ ልጆች የሚያምኑታል እውነተኛም ታጋይ ነው መረጥኩት። እሱን ምንም ችግር የለው። እሱ ላይ አሳይ መስጠት ያ ማለት ዘመነ መሪ አይደለም ማለት አይደለም። ዘመነ ላይም አሁንም ቢሆን እኔ እንደ መሪ ነው የምቀበለው። ግን አሁን የሚያነሳቸውን ነገሮች የጥምረቱን ሁኔታ ጥያቄ አለብኝ። እሱ እንዲያስተካክል ይሰማሉ። አሁን ባይዘው እነ ዘመንም ይሰማሉ፣ እነ አስረስም ይሰማሉ፣ ሌሎቹ። እናንተ የአማራን ትግል በትክክለኛው መስመር ውሰዱት። አሁንም ጥያቄ ነው እንጂ የአማራ ትግል ፍሬ አፍርቶ ማየት ነው ፈልገው። ቴዲ እውነቴ ነው። ግን አማራ የበላይ እንዲሆን አልፈልግም። ገብቷል? 4 ኪሎ ገብቶ ልክ እንደ አብይ አህመድ ዘመዶቹን ብርሃኑ ነጋ፣ ብርሃኑ ጁላና፣ አዳነች አበቤ ነኝ ብሎ ሰብስቦ ዘመዶቹን አዲስ አበባን ተቆጣጥሮ ተረኝነትን እንዲያካሂድ አለ የምታገለው ነው። ይሄንን ለዚህ አልታገል። አንዳንዶች እነሱ ይፈልጓሉ እነ ዩሪ ምናምን። ይሄ ትክክል አይደለም። አማራ መብቱን ያስከብራል፣ የራሱ የሆነውን ጥያቄ ያስመልሳል፣ የሌሎቹንም እኩልነት ያረጋግጣል። ይሄን ያደርጋል ብዬ ይሄን እንዲያደርግ እታገላለሁ። ባይዘው ይሄንን ሳደርግ ማለት ነው ቴዲ ትግሉንም እያስተካከልኩ እኮ ነው፣ እየሞረድኩት ነው። ለምሳሌ አንተ አሁን ገብተህ ትፈተፍታለህ ለምትለኝ እኮ የሐሳብ መጣመም ሲኖር እነዚህ ሰዎች አምጥተው አማራ የሚታገለው ለብሔር ነው፣ አማራ የሚታገለው ለበላይነት ነው፣ አማራ የሚታገለው ብሔርተኝነትን ዓላማ አድርጎ ነው ሲሉ ነው አይደለም። አማራ የሚታገለው እንዲሁም ተገዶ አማራ ነኝ ብሎ እንዲደራጅ በጭፍጨፋ በማፈናቀል በግፍ ተገዶ የጀመረው የብሔርተኝነት ትግል ነው። ፍትሃዊ ነው እያልኳቸው የምታገለው። ስለዚህ የአማራ ትግል እኔ ከኢትዮጵያዊነትም ከአዲስ አበባ ትግል ጋር አይጣረስብኝም፣ ከማንነቴ ጋር አይጣረስብኝ። የምናገረው ቋንቋ የአማራ ነው። ቆይ ልጨርስ። የምናገረው ቋንቋ አማርኛ ነው። ከአማራ ብሔረሰብ ተወልጃለሁ። ከሁለት ብሔረሰብ ነው የተወለድኩ እኔ። አማራም ነው ኦሮሞም ነኝ። ብሔር አላስበልጥ። ኦሮሞ እናቴ ከአማራ አባቴ አታንስም አትበልጥ። ስለዚህ በአዲስ አበባ ጉዳይ ኦኬ አንተን የበይ ተመልካች ያደረገ የአማራ ብሔርተኝነት ሳይሆን የኦሮሞና የትግራይ ብሔርተኝነት ነው ማለት ነው። ሎጂክሊ አዲስ አበባ ላይ አማራ ብሔርተኝነት ነው እንዴ? ዝም ብለህ እንደቀመምጣልል አረክ እኮ አስተሳሰቡ እኮ ነው ቴዲ። ይኸውልህ የአማራ ብሔርተኝነት ኢትዮጵያ ውስጥ ገዢ ሆኖ እንዳልነበረ ታውቃለህ አንተ። አሁን ለምሳሌ ባለፉት 30 ዓመታት የአማራ ብሔርተኝነት ኢትዮጵያን አስተዳድሯል ቴዲ። ብሔርተኝነት ማለት ነገር እኔ በነገር ላይ በአማራ ጉዳይ ኮንክሪት ላይ የተመሰረተ ፕሪንሲፕል ነኝ። አሁን አንተ የምትለው ምናምን እንዳለው ነው። የራሴ ብዙ ጊዜ ስለተነሳ በእኔ ቦታ ማንም ሆነ ማንም ግን ብሔርተኝነት ብሔርተኝነት በኦሮምኛም ተናገረው። ብሔርተኝነት ነው ያልከው? አዎ በኦሮምኛም ተናገረው፣ በትግረኛም ተናገረው፣ በሲዳምኛም ተናገረው፣ በአማርኛም ተናገረው።
ትራይባሊዝም ነው። ብሔሩን ለሚያራምዱ ሰዎች አንተ የምትለው ነው የሚሉት። በኦሮምኛም በትግረኛም ሁሉም ብሔርተኝነት ብሔርተኝነት። አንተ እንደሱ ነው የምታምነው ቴዲ? ብሔርተኝነት ብሔርተኝነት አለቀ። ታዲያ እና ምንድን ነው ሀብትሽ ትራይባሊስት ነው። የአማራን ብሔር የምትደግፍ ከሆነ ትራይባሊዝም አልደግፍም። አሁንስ ሀብትሽ አሁን ሄዱ ችግሩ አንደኛው ብሔርተኝነት በአማራ ጉዳይ ላይ ኤክሰፕሽናል የሚሆነው መሰለ አማራ ብሔርተኛ እንዲሆን የተፈጠረበት ትርክት ነው ያስገድደው። በቂ የሆነ ምክንያት አለው። እንዲህም ሆኖ ብሔርተኛ እስከሆነ ድረስ ብሔርተኝነት ብሔርተኛ የሆነበት ጉዳይ አሳማኝ ነው። ምንም ጥያቄ የለውም አልኩ። ይሄ ማለት ፋክቱን አይቀይረውም ወይ ልቀይርልህ አልችልም። አይዲዮሎጂክሊ እንዴት ነው የምታየው ነው ቴዲ? ብሔርን ጠልተህ እስከተደራጀ ድረስ አይደለም። ብሔርን ጠልተህ እኮ አይደለም። አሁን ይኸውልህ ልንገርህ፣ የኦሮሞ ብሔርተኝነት ኢትዮጵያ ጨቋኝ ነች ብሎ ያስባል። የኦነግን ብታመጣው ኢትዮጵያ ኢምፓየር ነች ነው የሚል። የአማራ ብሔርተኝነት መጥቶ ኢትዮጵያ ኢምፓየር ነች የሚል የአማራ ብሔርተኝነት አይታ የአማራ የበላይነት ነበረ ብሎ አሁን ሌንጮ ለታ በስቴት ፓርቲ ወጥቶ እኮ በፋና ቴሌቪዥን ወጥቶ የአማራ የበላይነት አለ ይላል። ጊዜ ውስድብናል። ፍቀድልኝ፣ ነገ ስራ ስላለኝ ወደ 3 እየቆጠረ ነው ሰዓት። በጣም መሸ። ነገ እንገናኛለን። ተባረኩልኝ። መልካም ምሽት ሁላችሁም የቴዲ ቤተሰቦች፣ መልካም ምሽት ይሁንልኝ። ሀብትሽ አንድ ነገር በደንብ ማወቅ አለብህ። በኢትዮጵያ ፖለቲካ ውስጥ አንተ ኢትዮጵያ የምትለውና ከበደ ኢትዮጵያ የሚላት ወይም ኢትዮጵያ የሚገልጽባት መንገድ ይለያያል። ለምሳሌ ቴዲ ኮንፍሊክት ውስጥ የገባ ነው። ለዛ ነው አሁን ኢትዮጵያዊ ብሔርተኝነት አለ። እናንተ ብሔሮች አጥበቃችሁ የምትጠየፉት። እኔ ኢትዮጵያዊ ብሔርተኛ ነኝ፣ የምትጠየፉ አይደለም። እንደው ጉድ ገባን እባካችሁ። እኔ በኢትዮጵያ ብሔርተኛ ነኝ ቴዲ። እኔ ለምንድነው ሌብል የምታደርገኝ? ገንዘብ ለመሰብሰብ አማራ ነህ፣ ለትንታኔ ደግሞ ኢትዮጵያዊስት ነህ። ኖ የአማራን ትግል እደግፋለሁ። ኢትዮጵያ ቀልድ እኮ አይደለም ያዝነው ሀብትዬ። እኔ አሁን ልልህ የፈለኩትን በደንብ ስመኝ። ኢትዮጵያን ወይም በሀገረ ግንባታ ጉዳይ ላይ የጋራ መግባባት ላይ አልደረስንም። ኦሮሞ ኢትዮጵያን የሚገልጽባት የኦሮሞ ፖለቲከኞች የራሳቸው መንገድ አለ። እዚህ ጋር አስገብተህ ብጠይቃቸው የኦሮሞ ብሔርተኞች፣ የአማራ ብሔርተኞች ብታስገባቸው ኢትዮጵያን የሚገልጹባት መንገድ አለ። ትግራዊ ቢገባ የሚገልጽበት መንገድ አለ። ብሔርተኞች አንዳንዶቻችሁ ብሔራችሁን ገንብታችሁ ጨርሳችኋል። ብሔራችሁን አደራጅታችሁ ማለት ነው። አንዳንዶቻችሁ ወደኋላ ቢሃይንድ ላግ እያደረጋችሁ ነው። ቢኮዝ አንዳንዱ ከከተማ ተሰዶ እንዳንተ ያለው አማራ ብሔርተኝነት ውስጥ ገብቶ ብሔርተኝነት እንዳይደራጅ እንቅፋት እየሆነባቸው ማለት ነው። ወይ ልንገርህ፣ አማራ ብሔርተኝነት ተደራጅቶ ያላለቀው ለምንድን ነው? ቢኮዝ ከከተማ ተሰዳችሁ ሄዳችሁ ብልጣብልጥ ፖለቲከኞች ገብታችሁባችኋል። ቴዲ እሱ ትክክል አይደለም። እሱ ነገር የኔ ነግሌን ሀሳብ ልንገርህ ሀብትዬ። ሀሳብን አከብራለሁ። ቀጥል። ሀገራዊ መግባባት ወይም ናሽናሊዝም ማለት በዜጎች ወይ በቡድኖች መካከል ወጥ የሆነ ሀገራዊ መግባባት የመፍጠር ሂደት ነው። ይሄ ደግሞ የሚሆነው መጀመሪያ ማወቅ ያለብህ ኢትዮጵያ የብሔር ብሔረሰቦች ሀገር ናት። የብሔር ብሔረሰቦች ሀገር ማለት በዛች ሀገር ላይ ሁሉም ብሔር ብሔረሰብ የራሱ ሰይ ይኖረዋል፣ ዋጋ እስከከፈለ ድረስ የምታራምደው የብሔር ፖለቲካ እስከሆነ ድረስ። ምን ማለት ነው? ኦሮሞ ብሔርተኝነቱን አጠናክሮ ከጨረሰ በኋላ ተወካዮችን ይልካል። አማራ ብሔርተኝነቱን አጠናክሮ ከጨረሰ በኋላ ተወካዮችን ይልካል። ሲዳማ፣ ወላይታ ሁሉም ይልካል። ከዛ እንዴት ያለ ሀገር ይኑረን በሚባል ጉዳይ ላይ በሊደሮቻቸው አማካኝነት የጋራ መግባባት ላይ ይደርሳሉ። ከዛ ትርክት፣ ዴፊኒሽን የምትለው ባንዲራ የምትለው
ሁላችንም ሀገሬ በምትለን ጉዳይ ላይ በጋራ የቃል ሙላት ኖሮን እንድናወራ ማለት ነው። ገብቷል ጽንሰ ሀሳቡ? አሁን ይሄ ሂደት ማለት አማራ ብሔርተኝነት ይደራጅ ካልክ ብሔርተኛ ነህ። ምን ቃሉን አሳመርከው፣ አሽሞኖመንከው፣ በቃ ብሔርተኛ ነህ። አይ የአማራ ብሔርተኝነት እንደ ስልጤ አይደለም። የአማራ ብሔር ኮዙ ይለያይ ይሆናል እንጂ ብሔርተኛ ነህ። አማራ ብሔርተኛ እንዲሆን የተገደደበት ምክንያት ከስልጤ ወይ ከኦሮሞ ወይ ከምናምን ይለያያል። አክራሪ ብሔርተኛ ነኝ እያልከኝ እየነገርከኝ፣ አማራ ብሔርተኛ ነኝ እያልከኝ እየነገርከኝ፣ ደግሞ እዚህ ጋር መተህ ደግሞ የእኛ ብሔርተኝነት ትንሽ እንትን ነው አቃጣይ አይደለም ማይልድ ነው ምናምን ምንድን ነው እንደምታወራው? ስለዚህ ይሄን ተወው፣ ይሄን ጨዋታ ምናምን ተወው። እነሱም ይሄን አይፈልጉትም። በነገር ላይ እነሱም ብሔርተኝነት መደራጀት አለብን፣ በብሔራችን ነው ጥቃት የደረሰብን፣ አማራ ብሔርተኝነትን ማደራጀት አለብን፣ ከዛ በኋላ እንዴት ያለ የጋራ ሀገር ይኖረን በሚባለው ጉዳይ ላይ እናወራለን ነው የሚሉ። አክራሪ ብሔርተኛ መሆን አለብን ነው የሚሉ። ገብቷል አይደል? አሁን አንተ ገብተህ ደግሞ እነማን ናቸው ቴዲ? እነሱ አክራሪ ብሔርተኛ መሆን አለብን የሚሉት እነማን ናቸው? እኔ የምደግፋቸው ኃይሎች እንደዛ አይሉ። ለምሳሌ እኔ ፋኖች የትኞቹ ናቸው? ፋኖች የትኞቹ? ሁሉም ፋኖ ነው የምደግፈው። የእስክንድር ቡድን እንደዛ አይልም፣ የዘመነ ቡድንም እንደዛ አይልም። ሁለቱም አይሉም። የሚሉት እዚህ ቲክታክ ላይ ያሉ ጥቂት ሰዎች ናቸው። እነሱን ነው አይዲያሎጂክሊ ወይንም በትርክት ናሬቲቭ የእነሱን ናሬቲቭ ነው የሚቃወመው። ትክክል አይደለም። ፋኖ የፋኖ አስተሳሰብ እሱ አይደለም እያልኩ ነው። ገብቶሃል አባባል? አሁን አንተ የምትለው እኛ አክራሪ ብሔርተኝነትን ነው የምንከተለው የሚሉት እነ ዩሪ ናቸው እንጂ ዘመነ ካሴ የሚመራው አፋብን አይደለም፣ እስክንድር የመራው አፋሃድ አይደለም። ይኸው ለዚህ እኮ ነው አየህ፣ እኔ ፋኖን የምደግፍበት ከኦሮሞ ብሔርተኝነት ይለያል። ኦሮሞ በብሔር አይደለም የሚለየው በአስተሳሰብ ይለያል እያልኩ እኮ ነው። በአስተሳሰብ የኢትዮጵያ ብሔርተኝነት ጋር ቅራኔ የለውም፣ ተመጋጋቢ ነው እያልኩ ነው። የትግሬ ብሔርተኝነት ከኢትዮጵያ ብሔርተኝነት ጋር ይቃረናል። የኢትዮጵያ ብሔርተኝነት የትኛው ምንድን ነው? በቃ ጥሩ ነው። የኢትዮጵያ ብሔርተኝነት አንተ እንደ ስታንዳርድ አስቀምጠህ ከዚህ ጋር ቅራኔ የለኝም የምትለው የኢትዮጵያ ብሔርተኝነት የትኛው ነው? እስኪ ነገር ይኸውልህ፣ አሁን የኦሮሞ ብሔርተኝነት ከኢትዮጵያ ብሔርተኝነት ጋር የሚቃረንበትን ምክንያት ልንገርህ። ኦሮሞ በኢትዮጵያ በኢምፓየሯ ኢትዮጵያ ቀኝ ግዛት ተይዟል ይላል። ይሄ ተቃርኖ ነው አይደለም? አማራ ኦሮሞን ገዝቷል ብሎ ያምናል፣ እንደ ብሔር ማለት ነው። ገብቶ ሚታርገው ይሪ እና አማራ እንደ ኦሮሞን ጨቁኗል፣ እንደ ብሔር ጨቁኗል ብሎ የኦሮሞ ብሔርተኛ ከነጋሶ እስከ ከማን ነው ነጋሶ እንኳን ይሄን ሲል ሰምቻለሁ። ከማን ነው ከሌንጮ ለታ እስከ አብይ አህመድ ይሄን ያምናል የኦሮሞ ብሔርተኛ። የትግሬ ብሔርተኛ ከመለስ ዜናዊ እስከ ደብረ ጽዮን እስከፈለከው ጥራው አማራ ገዢ መደብ ነው ብሎ ያምናል። ኢትዮጵያ ደግሞ 100 ዓመቷ ነው፣ 3000 ዓመት የላትም። ኢትዮጵያን የመሰረተው አማራ በጉልበት ነው የመሰረታት፣ የብሔር ብሔረሰብ እስር ቤት ነው ያደረጋት ብሎ የትግራይ ብሔርተኛ ያምናል። ይሄ ጽሑፍ የጻፉበት ነው። በዲስኮርሳቸው፣ በትርክቶቻቸው፣ በቪዲዮቻቸው አቅርበን መከራከር የምችለው ነው። የአማራ ብሔርተኝነትስ ፖለቲካል ዲስኮርስ ፈጥሮ ትርክት ፈጥሮ የጀመረ አይደለም ነው። ኦሮሞ ጠላቴ ነው፣ ኢትዮጵያ ቀኝ ገዝታኛለች ይሄ ብሎ የጀመረ አይደለም። የአማራ ብሔርተኝነት በደረሰበት ጥቃት ራሴን ልከላከል፣ በብሔር የተሰባሰበ ራሴን ልከላከል፣ ይሄንን ጨቋኝ ስርዓት ላስወግድ ብሎ የተሰባሰበ ድርጅት ነው። ስለዚህ ከኔ ጋራ ምንም የሚያጣለው የለም። እንዴት ብሔርተኝነቱን ትተዋለህ? የማንን ብሔር? እኔ ብሔርተኝነት ውስጥ የለውም እኮ አልኩ እኮ። ትግሉን ደግም እንደውም ከዛ በኋላ አማራ ብሔርተኝነቱን ይተዋል እኮ ነው የሚሉትም መሪዎቹ ራሳቸው እነ እስክንድርም እነ ዘመነም እኮ ይሄንን ስርዓት ከገረሰስን በኋላ ለኢትዮጵያ የሚሆን ስርዓትን መሰረታለን፣ አማራም ወደ ሁላችንም እኩል የሚሆን ስርዓት ከመሰረትን በብሔርተኝነት መደራጀት አያስፈልግም ይላሉ እኮ ራሳቸው ይናገራሉ። አላማቸውም እሱ እኮ ነው። ገብቷል? ለዚህ ነው የአማራ ብሔርተኝነት ከሌሎቹ የሚለየው። የሌሎቹን ብሔርተኝነት ግን ብትጠይቃቸው የኦሮሞን ብሔርተኝነት ተው ብትለው አይተው፣ የትግሬ ብሔርተኝነት ተው ብትለው አይተው፣ አጠፋለሁ ነው የሚል። በዚህ ብትመጣብኝ አጠፋለሁ ነው የሚል። የአማራ ግን ይሄንን አይልም ነው የሚል። ጥቂት ሰዎች ግን አንተ አሁን የምትለው ማስጨፈርና ድጋፍ በሚፈልጉ እንደ ወንድሜ ይሩ ያሉ አማራ ብሔርተኛ ነው። እሺ አጠፋለሁ ይላል። ምን ስታደርግ ነው አጠፋለሁ የሚለው? ማ የስልጤ የጉራጌ የኦሮሞ ብሔርተኝነት ይሄን ካደረግ አጠፋለሁ ይላል ነው ያልከው?
አዎ ሁሉንም ማለት ባልችልም ቅድም አንተ ነው ወንድማችንም እንዳለው ለምሳሌ ይሄ ኤትኒክ ፌዴራሊዝም መቆም አለበት ብለህ እኔ አሁን እንደ አዲስ አበባ ልጅ ወይም እንደ የአማራ አንድ ታጋይ ወይም ሌላ ኦሮሞ መሆን የኦሮሞ ሞዴሬት ኦሮሞ መሆን ይሄ ፌዴራሊዝም እኮ ሲቪል ዋር አምጥቷል። ይሄ ፌዴራሊዝም እኮ እርስ በርስ አጋድሎናል። ይቅር ብሎ ቢጠይቅ አንድ ሞዴሬት ኦሮሞ ምንድን ነው የሚባለው? አጠፋለሁ ነው የሚባለው። አንተ ነፍጠኛ ነህ ነው የሚባለው በኦሮሞ ብሔርተኝነት ውስጥ። ቢኮዝ ይሄንን ፌዴራሊዝም ይሄንን ጨቋኝና አግላይ ፌዴራሊዝም መቃወም አይቻልም። አሁን ባለው ስርዓት በኦሮሞ ፖለቲካ እንትን ላይ አስተሳሰብ ውስጥ ይሄንን መቃወም አትችልም። እንዴ አሁን አንተ እንደምትለው እንዴት ነው ብሔርተኛ ሆነ ታግለ ብሔርተኝነትን የምታጠፋው? እንዴት ነው ብሔርተኝነትን ታግለ እንዴ ብሔርተኝነትን ነው የምታጠፋው? በተወሰነ መንገድ አስቸጋሪ ነው ቴዲ። አንተ የምትለው ነገር ያንተን ምስማማው ማለት ነው። ልነግርህ እኮ ነው አሁን ሪሊስቲክሊ የሆነውን ነገር ማመንም ስላለብኝ ነው። አንተ የምትለው እኮ በተወሰነ መንገድ ብሔርተኝነትን ታግለ እንዴ ብሔርተኝነትን እንዳጠፋለህ ነው። ሲምስ ላይክ በጣም ዲፊከልት የሆነ ነገር ይመስላል። ግን እኔ እያልኩ ያሉትን የአማራ ትግል እኔ የምለው የአማራ ብሔርተኝነት እሳቤው ብሔርተኝነትን ለማስቀጠል አይደለም ቴዲ። ስለዚህ የአማራ ብሔርተኝነት ሄዶ መጨረሻ ላይ ወደ ኢትዮጵያ እኩልነት ነው የሚሄደው፣ ኢትዮጵያዊነትን ነው የሚያስቀጥለው ነው። ያ ከሆነ ብሔርተኝነትን ለማጥፋት እድል አለ። ለዚህ የትኛውን ኢትዮጵያዊነት እስኪ አንተ ምትላትን ያስቀጥላል ምትላትን ኢትዮጵያዊነት ስትግለጽልኝ። እኔ ኢትዮጵያ ውስጥ እኔ የምደግፋት ኢትዮጵያ ቴዲ፣ ወይም አንተ የትኛዋን ኢትዮጵያዊ ነው ያስቀጥላል በምታስበው እስኪ ምትላትን ኢትዮጵያ ንገረን። እኔ የምላት ኢትዮጵያ ቴዲ፣ እኔ የምላት ኢትዮጵያ የብሔር ልዩነት የሌለባት፣ የሃይማኖት የበላይነት የሌለባት፣ ኦሮሞ፣ ትግሬ፣ አማራ፣ ጉራጌ የማይባልበት ኢትዮጵያ ዜጎች በሙሉ እኩል ኢትዮጵያ ዜጎች እንደ ሲቲዝን ነው ማወራለት ቴዲ። እንደ ሲቲዝን ሁላችንም እኩል የፖለቲካ ሪፕሬዘንቴሽን ያለን የሚሰጠን ወይንም ደግሞ የዛ የስልጣን ባለቤት የሆንባት በብሔራችን ተለይተን ሀብት ንብረት የማናፈራባት በሁሉም ክልል የሚኖረው ኢትዮጵያዊ እኩል የፖለቲካ ሪፕሬዘንቴሽን የሚሰጥበትና የሚያገኝበት ይሄ በብሔር መገለል ከክልሎቹ ጀምሮ በየትኛውም ክልል በአማራም በኦሮሞም በሁሉም ያለው እሱ የፖለቲካል ሲስተም ሪፎርም ተደርጎ ተቀይሮ በአዲስ የፌዴራል ሲስተም ተቀይሮ ሁሉም ኢትዮጵያኖች ሶቨርኒቲያቸው ኢትዮጵያዊ ዜግነታቸው ተከብሮ ወደ ዲሞክራሲያዊ ስርዓት የምንሄድባት ኢትዮጵያን ነው የምሰብከውና ምናፍቀው ያቺን ኢትዮጵያ ነው እንጂ የበላይነትን አይደለም። እኔ የምሰብከው ማለት የአማራ የበላይነት፣ የትግሬ የበላይነት፣ የኦሮሞ እንዲመጣ አይደለም፣ እኩልነትን ነው አስፓየር ማድረገው ቴዲ። ያቺ እንድትመጣ መስራት አለብን። ከዛ ውጪ ምንም ምርጫ የለ። ባይዘወይ ቴዲ ኢትዮጵያ ሰላም እንድትሆን እኔና አንተ ይሄንን ኮንቨርሴሽን እንድናቆም ካስፈለገ ኢትዮጵያ ተወደደም ተጠላም ወደ እውነተኛ የፌዴራል ሲስተም መሄድ አለበት። ወደ እውነተኛ ሁሉንም ዜጋ እኩል ትሪት የሚያደርግ ሁሉንም ዜጋ እኩል ሪፕሬዘንት የሚያደርግ የፌዴራል ስርዓት ያስፈልገናል። እኔ ማምነው ልንገር፣ ወደ ሰላም እንድንመጣ ከተፈለገ በጋራ የምንግባባበት አንድ ነገር አለ። በታሪክ አጋጣሚ በደል የደረሰባቸው የህብረተሰብ ክፍሎች አሉ። አፈርማቲቭ አክሽን ልዩ ትሪትመንት የሚያስፈልጋቸው አሉ። ሁሉም የሚያምንበት አማራ ገዢ መደብ ተብሎ ኢሰብአዊ ድርጊት ሲፈጸምበት ሲንገላታ ሲገደል የኖረ ማህበረሰብ አለ። ወደ ሀሳብ ፖለቲካ መጣ ማለት ይህን ታቆማለህ ማለት አይደለም። የዚህ የሐሰት ትርክት ፈጣሪዎች፣ ደራሲዎች የእጃቸውን ማግኘት አለባቸው። ይሄ በቃ ፋውንዴሽንም የሆነ ይሄ ነው። ከዛ በኋላ ፖለቲካውን ወደ ሀሳብ ፖለቲካ ማምጣት ነው። አይደንቲቲ አይዲዮሎጂ አይደለም ማይ ፍሬንድ። ብሔርን ልትከሰው አትችልም። ፍርድ ቤት ልታቆሙ አትችልም። አንተን ልከስ እችላለሁ፣ ሉዓላዊ ነው። ኦሮሞ በደለኝ፣ አማራ በደለኝ ብዬ ፍርድ ቤት ልቆም አልችልም። ፓርቲ ቢሆን ትከሳለህ። ከማልከሰው አካል ጋር ነው ታገል እያልከኝ ያለው። ቆይ ልጨርስ። ፖለቲካ የሚስማማው አልገባኝም። ምን የማትከሰውን አካል ክሰስ አላልኩም። ያንተ ንግግር ከኔ ጋር አላ ያደርጋል። አሮን አላ ያደርጋል እኮ ችግሩ
መወሰን የከበደ ነገር አለ እንጂ እኮ በሞላ ጎደል ከኔ ጋር እኮ ትስማማለህ፣ ችግር የለውም እንስማማለን በብዙ ጉዳይ። ፖለቲካ እኛ እንደ ኢትዮጵያ ቢበዛ የሚያስፈልገን ከ4 በላይ ፓርቲ ያስፈልገን፣ በቃ ሀገራዊ ፓርቲ። እነዚህ ሀገራዊ ፓርቲዎች ፖሊሲ ሊኖራቸው ይገባል። የኢትዮጵያ ብሔራዊ ምርጫ ቦርድ 1162 የሚባል የፖለቲካ ፓርቲዎች መተዳደሪያ ደንብ አለ። እዚህ ደንብ ውስጥ መካተት ያለበት ነገር በብሔር ስም አሁን በጣም አክራሪ ብሔርተኞች ዩሪ ሊቃወሙ ይችላሉ፣ ግን የኔን ሀሳብ ነው የምነግርህ። ብሔርን ፍሬም አበጅተህ የፖለቲካ ፓርቲ አድርገህ መታገል በወንጀል ሊያስቀጣ ይገባል። ዘንድ እውቀት ነው ሊታይ የሚገባው። አንተ የምታራምደው ፖሊሲ እዛ ውስጥ የኔ ችግር ካለ ጆይን አደርግሃለሁ። ኦሮሞ ነህ፣ አማራ ነህ፣ ስልጤ ነህ ሳልልህ የምትከተለው የኢኮኖሚ ፖሊሲ ምንድን ነው? የውጭ ጉዳይ ፖሊሲ ምንድን ነው? የትምህርት ፖሊሲ ምንድን ነው? አሁን አንተ ስንት ሰዓት ሙሉ አውርተናል፣ አንድም ስለ ፖሊሲ አላወራንም። ያወራው ፖሊሲ አለ ተላጨው ተቋጨው ተነጨው ከማለት ውጭ እንደ ወጣቶች እኮ ጊዜያችንን ማጥፋት ያለብን እኮ በዚህ ጉዳይ ላይ ነበር። እንዴት ያለ ሲስተም ኦፍ ገቨርንመንት ነው በለስ ቢቀናና ስልጣን ብትይዝ ኢንስቶል የምታደርገው እዛ ሀገር ላይ? እንዴት ያለ ፎርምስ ኦፍ ገቨርንመንት ነው? ዩኒተሪ ነው? ፌዴራሊዝም ነው? ምንድን ነው ኢንስቶል የምታደርገው? ስልጣን ብትይዝ በለስ ቢቀና የውጭ ጉዳይ ፖሊሲ ከማጋ ነው የምትሰራው? ከሱዳን ጋር ነው የምትሰራው? ከኬንያ ጋር ነው? ከምዕራባውያን ጋር ነው ወይስ ደግሞ ከራሽያ እና ከቻይና ጋር ነው የምትሰራው? የስራ አጥ ቁጥር እንዴት ነው የምትቀርፈው? እንዲህ ነበር እኮ ማውራት የነበረብን። ይሄ ማለት ግን ወደ ሀሳብ ፖለቲካ መጣን ማለት ግን አማራ ላይ የደረሰውን በደል እንረሳለን ማለት አይደለም። እዚህ ህዝብ ላይ በጋራ ዋጋ በከፈልንበት በዱር በገደሉ አብረን በወደቅንበት ሀገር ላይ በጋራ ባቀና ነው ሀገር ላይ አንደኛው የሐሰት ትርክ ተራኪው ነው፣ አንደኛው ተገዳይ የሆነበትን የዚህ ደራሲዎች የእጃቸውን ማግኘት አለባቸው። ይቅር መባባል ካለብንም ራሱ ህዝቡ ለህዝቡ ቀርቦለት ይቅር የሚለውን ይቅር ይበል። ግን ይሄ ሳይቀጣ መታለፍ የሌለበት ነገር ነው። ቀይ መስመር መሰመር አለበት። ከዚህ በኋላ እንዲህ ያለ ነገር እንዳይደገም ሬድ ላይን ሊሰመር ይገባል። ከዛ በመለስ ነው የሚቀጣው ተቀጥቶ ይቅር የሚባለው ይቅር ከተባለ በኋላ ነው ሁላችንም በጋራ ወደ ሀሳብ ፖለቲካ ቆይ አንተን ግን እዚህ ቻሌንጅ ላድርግ እስኪ። አሁን አንዴን ጨርስ። እኔ ሰዓት ስለሌለ ለዩሪ ልስጠውና ወደዛ እመጣለሁ። ግን እኔ እንድትመልስልኝ የሚፈልገው ቅድም ስትከራከርበት ከነበረው ምን አልክ መሰለህ? ሌላ ብሔሮች ይህንን ያንተ የምትለውን ክልል ማፍረስ የብሔር ፌዴራሊዝም ይቅር የሚለውን እንዴት ይቀበሉሃል ብለኝ ስትከራከረኝ ስለነበር አንተ ደግሞ የምትለው መፍትሄ ብለህ ያመጣው ይሄ በብሔር መደራጀት በህግ መከልከል አለበት ትለኛል። እኔ የምለው እሱን አይደል? እንዴት ነው ካዲያ እሱን የምታስታርቀው? ሌላ ብሔሮች እንዴት ይቀበሉሃል አንተ? አሁን ይኸውልህ ምን እንደምትለኝ ታውቃለህ ሀብቴ? እሺ አሁን በብሔር መደራጀት እቃወማለሁ ትላለህ። ታዲያ ለምን ገባ ስል መደገፍ መፍትሄ ነው ልትለኝ ነው? አንዱ ህፃን ልጅ አሁን የኔ እናንተ ክርክር ምን ሆነ መሰለህ? አንዱ ህፃን ልጅ ሆሄ ፊደል እያስተማሩት ሀ በል ትሏለች፣ ሀ ይላል። ለበል ስትለው ለ ይላል። መጀመሪያ ሀ በል አለችው፣ ሀ አለ። ከዛ ለበል ስትለው እምቢ አለ። ለምንድን ነው አቡሽዬ ለበል ስል ማትለው ስለው፣ ቀጥሎ ደግሞ ሀ በል ትይ ነው አለ። አመሩሃ ማለት ነው። አሁን እኔ ፓተርንህ ገብቶኛል። አንተ የምትለው የብሔር ፖለቲካ እጸየፋለሁ ትለኛለህ። ለምን ገባ ስል መደገፍ መብቴ ነው ልትለኝ ነው? መብቴ ነው አላልኩም ቴዲ። አንተ እኮ እኔ እናንተ አንድ አይነት ሀሳብ እያራመድን እኮ አሁን አማራ ብሔርተኝነት ውስጥ የገባኸው በመደገፍ ስም ነው። እኔ እኮ 2 ሰዓት ስትከራከረኝ የነበረው ለምን ይኸውልህ ይሄንን ኤትኒክ ፌዴራሊዝም መቅረት አለበት ብለህ ታምናለህ? እሺ ያልኩት ትክክል አይደለም? ህዝብ ይፍረደን። የብሔር ፖለቲካን የምትጠየፍ ከሆነ አማራ ብሔርተኝነት ውስጥ ለምን ገባ? የአማራ ብሔርተኝነት የብሔርተኝነት ትግል አይደለም፣ የሰርቫይቫል ትግል ነው። የአማራ ሰልፍ ዲፌንስ ነው እያልኩ እኮ ነው። የብሔርተኝነት ትግል አይደለም። ይኸውልህ አሁን አንተ የምትለው ነው እሱ፣ ወይም አንተ እንዲሆንልህ የምትፈልገው ነው። ዛሬ የአማራ ልጅ ትመር እንደሆነ ምረር እያለ ነው። የአማራ ፋኖችም እሱን ነው የሚሉት፣ ባይዘው እሱን ነው የሚሉት በትክክል። እኛ የምንታገለው እኛ የህልውና ትግል ትግል አይደለም ነው የሚሉት። አሁን ይሄን ብሔርተኞቹ መናገር አለባቸው የለባቸውም? አዲስ ታይምስ
አንተ ብሔርተኝነት ውስጥ አልገባህም እንዳትባል እንዲሆንልህ የምትፈልገው አዲስ ብሔርተኛ አይደለም እሱ። ጀስት ከከተማ ሄዶ እንዴት ብሔርተኛ ብሔርተኞቹ ሲናገሩ ሰማለ ችግር የለውም። ብሔርተኛው ማን ነው? ዩሪናውን ብሔርተኛ ብለህ ልታመጣው? የአማራ ብሔርተኛ እንዳልሆነ ወቅ እሱ ነጋዴ ነው። በዚሁ ልግለጽ። የአማራ ብሔርተኛ ሰጠዋለሁ እሱ የሚለውን ይናገራል። አዲስ እኔ ማምንበትን ልንገርህ። እኛ የምናራምደው ፖለቲካ አይደለም። የሰማኸኝ ነው? ውድ ጊዜያችንን የወጣትነት ጊዜያችንን ድጋሚ ማናገኘውን የህፃናቶችን እድሜ በከንቱ እየበላን ነው። የደንቆሮ ፖለቲካ ነው የምናራምደው። መቆም ካለበት የሆነ ቦታ ላይ መቆም አለበት። ጠዋት ማታ፣ ከሰዓት ማታ ምንድን ነው የምናወራው? ቶሎ ይህን ጨርሰን የሚቀጣው ተቀጥቶ የሚታሰረው ታስረው ይቅር የሚባለው ይቅር ተብሎ ወደ ሀሳብ ፖለቲካ መምጣት አለብን። ህዝባችንንም እረፍት እንስጠው። ገበሬው ይረስ ደን ፖለቲካውን ፖለቲከኞች ይጫወቱበት። ፖሊሲ ቀርጸን በምትቀርጸው ፖሊሲ ዙሪያ ላይ ህዝብ አደራጅ። ኦሮሞ አማራ ምናምን ሳትል ፖሊሲን አሳምነ ፐርሲዌድ አድርገ ደጋፊ አብዛ። ፔሬድ። ኦሮሞ ጨቁኖኛል፣ አማራ ጨቁኖኛል ካልክ ግን ክርስቶስ እስኪመጣ ከዚህ መውጫ ካጣ አዙሪት ውስጥ አንወጣም። ቢኮዝ የብሔር ፖለቲካ አንተን ሳይጨርስ የሚቆም ነገር አይደለም። ያጠፋል። ብሔርን የምትወድ ከሆነ በቶሎ ከብሔርተኝነት መውጣት ያለብን። የብሔር ፖለቲካ አንተን ሳያጠፋ አይቆምም። ሁሉም ብሔርተኝነት ውስጥ ብትገባ ደሞር ብሔርተኛ በሆንኩ ቁጥር ጎጠኞች ጥርስ እያወጡብህ ነው። የትልቁን የአማራን ጥያቄ ያስመለስኩ ስትል ከታች ያሉ ይነሱባል። ኦሮሞ ውስጥ ብትሄዳለህ፣ ሲዳማ ውስጥ ብትሄዳለህ፣ ወላይታ ውስጥ ብትሄዳለህ፣ ትግራይ ውስጥ ብትሄዳለህ፣ በሰፈር ትባላለህ። በሰፈር ስትጨርስ ገና ቤትህ ይገባላል። ስለዚህ ብሔርን የምትወድ ከሆነ ቶሎ ከዚህ እሳቤ መውጣት አለብን። ከዚህ እንውጣ ማለት ግን በደል ያደረሱብንን እንረሳለን ማለት አይደለም። ለዛ መፍትሄ እናበጃለን። እኔ ይህንን ነው የምለው። ዩሪ የሚለውን እንስማና እንውጣ። በዩሪና ሌሎቻችሁ እንድታደምጡ በዩሪና በሀብታሙ በሻ ብሔርተኝነት መካከል እስኪ ከዛ ትጀምርላለ። ዩሪ ያለው ልዩነት ምንድን ነው? ሀብትሽ ሚዩት አድርግና እንስማው። ቴንክ ዩ ቴዲ። አይኖ ደክሞሃል። አጭር ነገር ነው ምለውና በእኔና በዚህ ልጅ መሀል ያለው ብሔርተኝነት የማንበብና ያለማንበብ ነው። ባጭሩ በቃ ሲገለጽ እንደዛ ብዬ ነው የምገልጸው። እና የኢትዮጵያ ፖለቲካውን ከብሔር ፖለቲካ ተሻግሮ ሲሄድ ማህይማን በግራ የተማራችሁ በቀኝ ምናም ተብሎ የሚከፈል ነው። በነገራችን ላይ አሁን ቅድም ያልካቸው የፖሊሲ ኢሹ፣ የአይዲዮሎጂ ኢሹ አይ ነጋዴ ቅድም ስላልከኝ ነው። ቅድም ነጋዴ እኮ ስላልከኝ ነው። ለዛ ነው ስድብ ከሆነ አስቆምላለሁ። ስድብ አይደለም። ቅድም ነጋዴ ነው ምናምን ሲለኝ ስለነበር ቴዲ የፖለቲካ ነጋዴ ፖለቲካ ቋንቋ ነው። ሁሉም የስድብ ቃላቶች አሉ። ችግር የለም። ደወሪ ስድብ ከሆነ ነው ያስቆማል። በቃ የማንበብና ለማንበብ ልዩነት ነው ካለ አንተ አሁን መማርህን ህዝብ ያውቃል። ከተማርክም ደግሞ በሚቀጥል ታስረዳል። ችግር የለውም። ቀጥል ዩሪ። ፋንዳሜንታል ልዩነቱን ነው። ይሄን ያህል ሰዎች የሚያፈላስፍ አይደለም። ያነበበና ያላነበበ ብለን ልዩነቱን ልንገልጸው እንችላለን። እና አሁን ትልቁ ችግር ምን መሰለህ? ራሱ ባይዘው ዛሬ የተናገረውን ቴዲ ግባና ራስህ አድምጠው። ብሔርተኛ አይደለሁም አልደግፍም የሚልና ትንሽ ወረድ ብሎ የአማራን ብሔርተኝነት ግን የምደግፈው ይልሃል። እዛው መስመር ላይ ማለት ነው። በአይዲዮሎጂ ተጣርዟል። ሊትራሊ ምንድን ነው? ለገጠር ዌይ ኦፍ ላይፍ ንቀት አለው። የገጠር ልጆች ራሳቸውን ማስተዳደር አይችሉም የሚል አሮጋንስ አለ። መሪ ምደባ ላይ ነው እንጂ በእግሩም በእጁም ነው የአማራ ትግል ውስጥ የገባው በነገራችን ላይ። እና ይሄን ካልኩ ዘንዳ አንተ አንድ ያነሳኸው ክሪቲካል ኮንሴፕት ምንድን ነው? ቶክሲክ የሆነው አይዲዮሎጂ ከከተማ ወደ ገጠር ፈልሶ ነው የገባው። ይህንም በምን ማወቅ ትችላለህ? የአልባኒያ ኮሚኒስት አይዲዮሎጂ የአማራ ገበሬ፣ የኦሮሞ ገበሬ፣ የትግራይ ገበሬ አንብቦ አያውቅም። ሌኒኒዝም ምናምን መጽሐፍቶች ካፒታል ሄደ አንብበው አያውቁም። እነዚህ ገበሬዎች አይደለ ራሳቸውን ከተሜ ያደረጉ የከተሙ እንዲያውም ሎሬት ጸጋዬ ገብረ መድኅን አቴቴ የሚለው ግጥም ላይ የሰለጠኑ
ብሎ ከገጠር ዌይ ኦፍ ላይፋቸው እንዴት ወደ ከተማ ዌይ ኦፍ ላይፍ ገብተው ስልጣኔን ይዘው ወደ ገጠር እንደተመለሱ ከሩታቸው የተፋቱ ምናምን ይላቸዋል። እና እነዚህ ሰዎች ከተሜ ብቻ አይደለም የሆኑት ዩሮፒያን ሜንታሊቲ ሴት ይዘው ከዩሮፒያን ሜንታሊቲ ሴት የአልባኒያን ኮሚኒስት አይዲዮሎጂን ይዘው ራሳቸውን ያጨሳሉ። አለባበሳቸው ከተሜ ነው፣ አበላላቸው ከተሜ ነው። እያንዳንዱን እኮ ማየት ትችላለህ። ሌንጮ ባቲን ስታየው ለአንድ ለአርሲ ገበሬ ይቀርባል ወይስ ለአዲስ ታይምስ ይቀርባል? ሌንጮ ባቲን ስታየው ጸጋዬ አራርሳ ከአዲስ ታይምስ ጋር ነው የሚቀራረበው። ከአንድ የኦሮሞ የገጠር ምናምን ገበሬ ጋር በምንም አይገናኝም። ጌታቸው ረዳ እኔ እናንተን ነው የሚመስለው። ቴዲ አይደል እንዴ? ማርታ መብራቱ ኤርፖርት ላይ ከብርሃነ መስቀል ጋር ስትሄድ ያያት ሰውዬ ምንድን ነው የሚለው? አለባበሷ ሽቅርቅር ነው፣ ፀጉር አቆራረጧ ሲያዩት የምታፈዝ ታጨስ ነበር ይላል ወደ ፕሌን ከመግባታቸው በፊት ምናምን። እና ይቺን ልም ያለች ከተሜ ወስደህ የገጠር ሰው ናት ልትላችልም። ከተሜነት ዌይ ኦፍ ላይፍ ነው። አዲስ ታይም ሰው ምንድነው የማንበብና ያለማንበብ ምልህ አዲስ አበባ ከተሜነት ምናምን ማለት አዲስ አበባ መወለድ አድርጎ ነው የሚያው። አብይ አህመድ አንድ በሻሻ ካለ ገበሬ ይልቅ አዲስ አበባ ለሚኖሩ ሰዎች በንግግሩ ይቀርባል፣ ባለባበሱ ይቀርባል፣ በብዙ ነገሩ፣ በብልጣብልጥነቱ፣ በስነ ልቦናው ምናምን። ኢሳያስ አፈወርቄን መውሰድ ትችላለህ። አብዛኛው ጊዜያቸውን ከተማ ላይ ያዳበሩት። መለስ ዜናዊን ወሰደው። በማንኛውም መስፈርት በከተሜነት ስነ ልቦና አንድ የከተማ ልጅ ሸጦ መግባት የሚችል ነው። እነዚህ ሰዎች ከተሜነትን ብቻ አይደለም መጥተው በስነ ልቦና የወረሱት የዩሮፒያን የአልባኒያ ኮሚኒስትነትን ጭምር ወርሰው ወደ ከተማ ይዘውት መጡና ከተማ ላይ በቂ ወታደር ስለሌላቸው ቅድም እንዳልከው ደርግን ከተማ ላይ ሊቋቋሙት ስለማይችሉ ልክ አሁንና አዲስ ታይምስ እንደሚያደርጉት ሚስኪን ፈንጅ ረጋጭ ገበሬ ፍለጋ ገጠር ገቡ። አሲምባ የነበረው ገበሬ ግን የሚያውቀው ነገር የለም ስለ አንተ የአልባኒያ ኮሚኒስት። አማራን ላይ ትርክት የሰራው በአይዲዮሎጂ ጠላት ነው ብሎ ፍሬም ያደረገው አንብቤ ያለው የሚለው የከተሜነት ስነ ልቦና ያለው የከተማው አርባን ኤሊቱ ነው፣ የገጠሩ አይደለም። አይ ቲንክ የኦሮሞ ገበሬ ሄደህ ብታየው እዛው ማሳው ጋር ይኮተኩታል፣ ያርሳል ምናምን አይነት ነገር። ሲጨርስ ደክሞት ላቡን ጠርጎ ቤቱ ይገባል። ካመረተው ላይ አንድ ጉርሻ ጎርሶ ይተኛል። አማራ ጨቋይ ነው አይደለም ምናምን የሚለውን እነዚህ በከተሜ ስነ ልቦና የሚሉት ሰዎች ናቸው ቀርጸው የሚወስዱለት። እና እኔ ዛሬ ትክክለኛ ኮንሴፕት ነው ያመጣኸው። ሊትራሊ ምን ማለት ነው? ገጠር እያለ ያልነበረው ስነ ልቦና ምናልባትም እስከ 16 ዓመት እስከ 15 ዓመቱ ገጠር አድጎ ገጠር እያለ ከተራራው ጀርባ ዓለም መኖሩን የማያውቅ አንድ ሰውዬ ከተማ ይገባና ትምህርት ይቀምስና ከተሜ ይሆንና አለባበሱ፣ አነጋገሩ፣ አይዲዮሎጂው ሙሉ ለሙሉ ገጠር ያልነበረ አይዲዮሎጂ ይላበስና ያንን የከተሜነት አይዲዮሎጂ ይዞ ሄዶ የመራቀጥ ከሌሎች የመብለጥ የመሰይጠን አይነት አይዲዮሎጂ ይዞ ሄዶ ገበሬው ላይ ያንን ይጭናል። ያው ገበሬውን በቃ ፍዳውን ሲያስከፍለው ይኖራልና እነዚህ ሰዎች ባነጋገራቸውም ባለባበሳቸውም ከተሜ ናቸው። ለምሳሌ አንድ ምሳሌ ልስጥ። ዋለልኝ አለባበሱ ሽቅርቅር ነው። አዲስ አበባ ዩኒቨርሲቲ ያሉት ሲነግሩ በቃ በዘመኑ ይሄ አፍሮ የሚያበጥሩ ምናምን ሲናገር ኤሊኩዌንት የነበረ አብዛኞቹ የተራቀቀ እንግሊዘኛ ጭምር መናገር የሚችሉ በጽሁፉ መደምደሚያ ላይ የኢትዮጵያ ችግር ሁለት ነገር ነው ብሎ ነው ያስቀመጠው። አንደኛው ቹቪኒዝም ትምክህት ነው፣ የአማራ ትምክህት። ሁለተኛው ፌዲዝም ነው። ፌዲዝም ማለት ምንድን ነው? ስልጣኔ ሆኖ የሴቶች ስልጣኔ። ይሄ ሴቶች ያጨሱ ነበረ፣ የወንዶቹ ስልጣኔ አልጎረበጣቸውም። ራሳቸው ሽቅርቅር ነበሩ አብዛኞቹ። ገበሬው አያውቃቸውም ቢያያቸው። እናት ልጇን ከተማ ከላከችው በኋላ የሆኑ ዓመታት ከተማ ካሳለፈ በኋላ በንግግሩም ባለባበሱም ለይታ አታውቀውም። ፌዲዝም ሲሉ ሴቶቹ የሚያጨሱትን ምናምን ቹቪኒዝም እና ፌዲዝም ነው ችግር ነው ብለው ነው እንግዲህ የመጡት። በዚህ አንጻር አብዛኞቹ አይዲዮሎጂውንም ዴቨሎፕ ያደረጉት ከተሜዎች ናቸው። የኢትዮጵያንም ፖለቲካ የሚቆጣጠሩት እነዚሁ ናቸው። ስመጥሮቹን ጠቅሰን ብናይ ሌላው ነገር ቴዲ አንድ ብርቱ ጥያቄ ላንሳለን። እሺ፣ አሁን ብዙ ጊዜ እኔ ስታወሩ ስትከራከሩ ስለምሰማ ነው። አሁን ከአዲስ ታይምስ ጋር ስናደርገው የነበረው ክርክር አለ።
ትግሉን የአማራን ብሔርተኝነት መደገፍና ትግል ውስጥ መግባት ሁለት የተለያዩ ነገሮች ናቸው። አንዳንዶቻችሁ ውጡልን በማለት ነው ጊዜ የምታጠፉት። አንዳንዶቻችሁ አማራ ብሔርተኝነቱን እንዳያደራጅ በመደገፍ ስም የገቡ ሰዎች ናቸው። ወደፊት መታገል ሲገባን ወደ ጎን እየታገልን ጊዜያችን እየተበላ ነው ትላላችሁ። የአማራን ብሔርተኝነት በመደገፍና በውስጥ መግባት መሃል ልዩነት አለ የለም? ግልጽ እኮ ነው ቴዲ፣ እኮ ቪዚብል እኮ ነው። እውር ራሱ ይታየዋል። ለምሳሌ አንተ ፖለቲካል አይዲዮሎጂ ኢትዮጵያኒስት ምናምን የዜጋ ፖለቲካ አቀንቃኝ ነኝ ካልክ ዝም ብሎ አሁን በሚገባው ቋንቋ ላስቀምጥለት። ያ ማለት ምንድነው? በቡድን የመደራጀት መብትን አልደግፍም ነው እያልክ ያለው። ያ ማለት ኦሮሞን በቡድን ሲደራጅ አልደግፈው፣ አማራም በቡድን ሲደራጅ አልደግፈው። በቡድን ለምን እንደተደራጀ ለኢንቴሌክቹዋል ኪሪዮሲቲ ልናብራራው እንችላለን። ለምሳሌ አማራ ተገፍቶ ነው፣ ኦሮሞ ደግሞ ምናምን እንደዚህ ነው፣ ትግሬ እንደዚህ ነው ምናምን ብለን በቡድን የተደራጁበትን ኮዝ ኦኬ ነከሌ እኮ የተሻለ ምክንያት አላቸው ብለህ እንደ ውጭ አካል በትንተና ወይም ታክቲካል ሰፖርት ልትሰጥ ትችላለህ ነው። ካልተደራጁ እንዲህ ሊደርስባቸው ይችላል። ግን አይዲዮሎጂ ምንድን ነው? በቡድን መደራጀት አያስፈልግም ከሆነ የኦሮሞም አያስፈልግም፣ የአማራም በቡድን መደራጀት አያስፈልግም፣ የትግሬም በቡድን መደራጀት አያስፈልግም ነው። የኦሮሞ አያስፈልግም ብለህ ወይም የኦሮሞውን ባላይ አልፈህ የትግሬውን አልፈህ አማራው በቡድን ሲደራጅ ግን መተህ እንቅፋት የምትሆን ከሆነ የፖለቲካ ተልእኮ ነው ያለ። አንተ አማሮች ጋር የምትመጣው አንደኛ አማርኛ ቋንቋ ስለምትናገር ነው። ሁለተኛ ከተማ ላይ አንተ ማድረግ የማትችለውን ትግል ከተማ ላይ ጭቆና አለብኝ ትላለህ። ጭቆናህን ፍሬም አድርገህ ጃልሜዳ ጫካ የሚገባልህ ወጣት አታገኝም። ምክንያቱም ከተሜው ብልጣ ብልጥ ነው። ጃልሜዳ ጫካ የሚገባልህ ሰው ስለማታገኝ ቋራ ሄደህ የገበሬ ልጅ ለአንተ አይዲዮሎጂ እና አላማ የብሔሮችን ክልል አፈርሳለሁ ለሚል ቶክሲክ አይዲዮሎጂ አማራውን በሌላው ብሔር በጥርጣሬ እንዲታይ የሚያደርገውን አይዲዮሎጂ ዘመተ ቋራና ጭልጋ አቸፈርና ወልዲያ ምንጃር ምናምን ሄደህ ልጆችን ለአንተ እንደ ካኖን ፎልደር ነው እንደ ማገዶ ነው የሚጠቀሟቸው። ገብቷል እንጂ አሁን አንተ እንዳልከው አንተ የአማራን ኮዝ ልደግፍ ትችላለህ ስለተገደልን። በጨዋታው ህግ ነው የምንደራጀው እኛ